ዳግም ልደት መጽሐፍ ቅዱስ ላይ ዮሐንስ ወንጌል ላይ ቃሉ ይናገራል። ምዕራፍ 3 ላይ ቁጥር 1 እስከ 18 ስታነብ ትክክለኛ የእግዚአብሔርን የቃሉ ምላሽ እዛ ቦታ ይገኛል። ኒቆዲሞስ ከፈሪሳውያን ወገን የሆነ የይሁዳ አለቃ ነበረ። ፈሪሳውያን ከአይሁድ ወገን ሲሆኑ ስልጣን የነበራቸውና እግዚአብሔር ለሙሴ የሰጠውን ሕግና የራሳቸውን ሕግና ወግ የሚጠብቁ ሕዝብ ናቸው። እነዚህ ፈሪሳውያን ኢየሱስ ያደረገውን ሁሉ የተተላለፉና የተቃወሙ ነበሩ። ኒቆዲሞስ ግን ኢየሱስን ሊገናኝ በሄደ ጊዜ በዚያ ምክንያት በሕይወቱ ላይ የሚደርሰው አደጋ ሁሉ ለመቀበል ወስኖ ነበር። ኒቆዲሞስ ከኢየሱስ ጋር ከተነጋገረ በኋላ ሕይወቱ ሲለወጥና አዲስ ልደት ሲለማመድ እናያለን። መጽሐፍ ቅዱስ በአንደኛው ጴጥሮስ ምዕራፍ 1 ቁጥር 23 ላይ ሁለት መሰረታዊ ነገሮችን ይናገራል። ዳግም የተወለዳችሁ ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖረው በእግዚአብሔር ቃል ከማይጠፉ ዘር ነው እንጂ ይላል። አንድ ሰው በዳግም ልደት ልምምድ ውስጥ ሊያልፍ የሚችለው ሕያውንና ለዘላለማዊ የሚኖረውን የእግዚአብሔርን ቃልን ሲቀበል ነው። ይህ ቃል በተቀባዩ ሰው ሕይወት ወይም መንፈስ ውስጥ እንደተዘራ ዘር ጠልቆ ይገባል። ያ ጠልቆ የገባ ዘር 4 መሰረታዊ ነገሮችን ይፈጥራል በሰውየው ሕይወት ውስጥ ላይ። አንደኛ የሰውየውን አመለካከቱን ይቀይራል። ሁለተኛ የሰውየውን አስተሳሰብን ይቀይራል። ሶስተኛ የሰውየውን አነጋገሩን ይቀይራል። አራተኛ የሰውየውን ድርጊቱን ሁሉን ይለውጣል። የክርስቶስ ሕይወት በእርሱ ሕይወት መገለጥና መኖር ይጀምራል። ዛሬ የት የምትኖሩም እንደ ኒቆዲሞስ በብዙ ሕግና በወግ ጠባቂነት ስር ላይ የነበራችሁ ካላችሁ ዛሬ በኢየሱስ ክርስቶስ ስም መውጣት ይሁንላችሁ።